የብሉይ ኪዳንና የአዲስ ኪዳን የሚባል እግዚአብሔር የለም። አቀራረብ ነው የቀየረው። እግዚአብሔር ድሮም ንጹህ ነው፣ ዘንድሮም ንጹህ ነው። ድሮም ቅዱስ ነው፣ ዘንድሮም ቅዱስ ነው። ሕጉ ምንድነው የጠቀመን? ስታንዳርድ አሳየን። ሕጉ ሊያበቃኝ አልቻለም እንጂ ስታንዳርድ እኮ አሳየኝ። ጌታችን ኢየሱስ ክርስቶስ ያልሞተ አይደለም፣ ከሞት የተነሳ ነው። የማይጠፋው የሕይወት ኃይል የተባለው ሞትን ድል አድርጎ ስለተነሳ ነው። ኢየሱስ ንጹህና ጻድቅ ብቻ አይደለም፣ የንጽህናው መጠን የማይሞት የሕይወት ኃይል ሁሉ ተሸክሞበታል። ሞትን ድል አረገው። ሞትን እግሩ ስር አስቀመጠው። መክፈቻ ቁልፉን ተቀበለው። ብቅ ሲል አንተ ጌታ ነህ። ኢየሱስ ለተሻለ ኪዳን ዋስ ሆኖናል። እጅግ በጣም ጠንቃቃ ናቸው። በዓመት አንዴ ሲገቡ ሳይቀሰፉ መውጣታቸው ራሱ የሚገርም ነው። አስደናቂ ናቸው። ኢየሱስ አጠገብ ግን መቆም አይቻልም። ከኢየሱስ ጋር ግን ለንጽጽር መቅረብ አይቻልም። እርሱ ካህን የሆነው በማይጠፋ የሕይወት ኃይል መሰረት እንጂ እንደ ትውልዱ የሕግ ሥርዓት አይደለም። እንዲህ ተብሎ ተመስክሮለታል፣ እንደ መልከ ጼዴቅ ሹመት አንተ ለዘላለም ካህን ነህ። የቀድሞ ትእዛዝ ደካማና የማይጠቅም በመሆኑ ተሽሯል። ሕጉ ማንንም ፍጹም ሊያደርግ ስለማይችል ወደ እግዚአብሔር የምንቀርብበት የተሻለ ተስፋ መጥቷል። ይህ ያለ መሐላ አልሆነም። ሌሎች ካህናት የሆኑት ያለ መሐላ ነው። እርሱ ግን ካህን የሆነው በመሐላ ነው። ምክንያቱም እግዚአብሔር እንዲህ ብሎ ተናግሮለታል፣ ጌታ ማለ፣ ሐሳቡን አይለውጥም፣ አንተ ለዘላለም ካህን ነህ። ከዚህ መሐላ የተነሳ ኢየሱስ ለተሻለ ኪዳን ዋስ ሆኖናል። የአስቀድሞ የተሰጠው ሕግና አስቀድሞ የነበረው የክህነት አገልግሎት ወይንም የሌዋውያን በአሮን ቤተሰብ ላይ ያለው ያ ላይን ሰዎችን ወደ ፍጽምና ሊያመጣ ስላልቻለ አይደል? ሰዎችን ወደ ፍጽምና ሊያመጣ ስላልቻለ እግዚአብሔር እሱ የክህነት አገልግሎትና ስርዓት እያለ በላዩ ላይ ሌላ ተስፋ ሰጠ። ስለዚህ የክህነት ስርዓቱ የሚቀየር ከሆነ ሕጉ ሊለወጥ ግድ ነው አይደለም የሚላቸው የዚህ ደብዳቤ ጻፊ። ሕጉ ሊለወጥ ግድ ነው። ምክንያቱም ሕጉ ሁል ጊዜ የሚመርጠው ከሌዋውያን ወገን ነው። አሁን ደግሞ እግዚአብሔር ከሌዋውያን ወገን አይደለም እያመጣ ያለው። እግዚአብሔር እያመጣ ያለው ከይሁዳ ነገድ ስለሆነ የክህነት ስርዓቱን እግዚአብሔር የሚቀይረው ከሆነ ሕጉ ይቀየራል። ሕጉ ይቀየራል። የሚመርጠው ሁሌ ከሌዋውያን ወገን ነው። አሁን እግዚአብሔር ደግሞ መጣነ ከይሁዳ ነገድ ነው ይሄኛው ካህን ብሎ እግዚአብሔር አምላክ ደግሞ እንደገና ሕጉንም የክህነት ስርዓቱንም አገልግሎቱንም ኦርደሩንም ቀይሮታል፣ ወደ ዳር አውጥቶታል እያልን ነው። እንደገና ደግሞ አሁንም ይሄ ሰው ጨምሮ ይጽፋል። ስለ ጌታ ስለ ኢየሱስ ክርስቶስ ነው የሚናገረው። በመልከ ጼዴቅ ሹመት ነው። ግን እንደ መልከ ጼዴቅ ሹመት እርሱ ለዘላለም ካህን ነው የሚለውን ሲያጸና ቁጥር 16ን ደግመን ብናየው ደስ ይለኛል። ምንድነው የሚለው? እርሱ ካህን የሆነው አይደል በማይጠፋ ሕይወት ኃይል እንጂ ምንድነው የሚለው? ሌላው እንደ ትውልዱ የሕግ ሥርዓት አይደለም። በማይጠፋ ሕይወት ኃይል እንጂ እቺን ሐረግ ብቻ ያዟል። በማይጠፋ ሕይወት ኃይል ኢየሱስ ካህን ሆኗል። እርሱ ካህን የሆነው አላው እግዚአብሔር አሁን ስርዓቱን ቀይሮታል። የክህነት ስርዓቱን ቀይሮታል። ቀጥሎ ደግሞ አሁን ሕጉን ቀይሮታል። ስለዚህ አሁን እግዚአብሔር አሁን ሌላ ካህን አመጣ አለ። ሌላ ካህን ያመጣው ምን አይነት ነው ሲሉት፣ እንግዲህ እርሱ አሁን ይሄ ከዚህ በኋላ የመጣው ሁለተኛው ምዕራፍ ላይ የመጣው አዲሱ ኪዳን ላይ የመጣው ሊቀ ካህን በማይጠፋ የሕይወት ኃይል ነው ሊቀ ካህን የሆነው። በጣም አስደናቂ ቃል ነው። በጣም ኢንዲስትራክተብል የሆነ ላይፍ፣ የማይረበሽ የማይበጠበጥ ሕይወት ያለው። ክብር ለእግዚአብሔር። የማይጠፋ የሕይወት ኃይል፣ በዚህ በማይጠፋ የሕይወት ኃይል ካህን ሆኗል እንጂ እንደ ትውልዱ ስርዓት አይደለም። በዚች አረፍተ ነገር ብቻ በብሉይ ኪዳን የነበረውን የክህነት አገልግሎት የዚህ ደብዳቤ ጸሐፊ ወደ ዳር ያወጣዋል። ይህንን ደብዳቤ የሚያነቡ የዕብራውያን መልእክት አንባቢዎች ምናልባት እስካሁን ድረስ በጣም አልተሞገቱ ከሆነ ስለ አሮን በአሮን ላይን ላይ ስላሉት ስለነ ፊንሃስ ስለ ካህናቶቹ በጣም ልባቸውን ይዘው እየተሟገቱት ከሆነ በዚች ቁጥር ግን ከመስመር ይወጣሉ። እርሱ በማይጠፋ ሕይወት ኃይል በዘለዓለማዊ የሕይወት ኃይል እርሱ ሊቀ ካህን ሆኗል። ኢየሱስ ይዞት የመጣው ሕይወት የማይጠፋ ነው። በክርስቶስ ኢየሱስ በኩል ወደ ሕዝቡ የቀረበው ሕይወት ዘላለማዊ ነው።
ይሄንን ሊያመጣ የቻለ አልነበረም። ከኢየሱስ ወዲያም ይሄንን ይዞ ሊመጣ የሚችል የለም። ኢየሱስ ብቻ ይዞት መጥቷል። የክህነት ሥርዓትና አገልግሎቱ በክርስቶስ ኢየሱስ በኩል ፉልፊል ሆኗል። ክብር ለዘላለም ለስሙ ይሁን እና በማይጠፋ የሕይወት ኃይል በዚህ መሰረት ኢየሱስ ሊቀ ካህን ሆኗል። ኢተርናል ነው። ጌታ ኢየሱስ ክርስቶስ ሞትን ቀምሷል። ይህንን ሕይወት ለመበጥበጥ ይህንን ሕይወት ለማስቆም ሞት መጥቶ ያውቃል። ጌታችን ኢየሱስ ክርስቶስ ያልሞተ አይደለም፣ ከሞት የተነሳ ነው። የማይጠፋው የሕይወት ኃይል የተባለው ሞትን ድል አድርጎ ስለተነሳ ነው። ሞት ቼክ አድርጎታል። እንደ ቀደሙት ካህናት ሁሉ ሞት ቼክ አድርጎታል ኢየሱስን። ሌሎቹ ሊቀ ካህናቶች በሙሉ በዓመት አንዴ ዮም ኪፖር ላይ ሁልጊዜ የእንስሳ ደም ይዘው ይገባሉ። በየዓመቱ ያደርጉታል። ሞት መቶ ቼክ ሲያደርጋቸው ግን ሞትን መሻገር አይችሉም። ሞት ይመጣል፣ ይሞታሉ፣ ይቀራሉ። ሪታይር ስለሚያደርጉ ሌላ ግዴታ ይመጣል። ከሞት የተነሳ ሊቀ ካህን የለም ከኢየሱስ በፊት። ሁሉም ሞት ቼክ አድርጓቸው ቴስት ተደርገው ከሞት በታች ናቸው። ዴዝ ፕሩፍ አይደሉም። መከላከል አይችሉም ሞትን። ስለ ጌታ ስለ ኢየሱስ ክርስቶስ ሲናገር በማይጠፋ ሕይወት ኃይል ይለዋል። ሞት ቼክ አድርጎታል ኢየሱስን። ቼክ ያልተደረገ አይደለም። ኢየሱስ ስላልሞተ አይደለም ለዘላለም ካህን የተባለው። ሞት ቼክ አድርጎት ከነሱ ጋር ተነጻጽሮ ሞት ሊይዘው፣ ሞት ሊያበላሸው፣ ሞት ሊያስቆመው፣ ሞት ሊያስቀረው ያልቻለ የሕይወት ኃይል አለው ኢየሱስ። በዚህ የሕይወት ኃይል እርሱ ለዘላለም ካህን ነው። በጣም ብዙ የመጽሐፍ ቅዱስ ጥቅሶች ልናነሳ እንችላለን። የኢየሱስ መሞትን የኢየሱስ መነሳትንና ለዘላለም ሕያው መሆኑን የሚናገሩ እንደ ዮሐንስ ራእይ ምዕራፍ 1 ቁጥር 18 መሰረት ሞቼ ነበር። ሞት ቴስት አድርጓል ኢየሱስ። ሞት ቼክ አድርጎታል። ሞት ላይ ቀርቧል ኢየሱስ። ሞቶ አሸንፎ ወጥቷል። በሞት ቼክ ተደርጎ ድል አድርጎታል። ሞቼ ነበር አለ። ማንም ሊቀ ካህን በጣም ብርቱ ናቸው። በእውነት የብሉይ ኪዳን ካህናት እጅግ በጣም ጠንቃቃ ናቸው። በዓመት አንዴ ሲገቡ ሳይቀሰፉ መውጣታቸው ራሱ የሚገርም ነው። አስደናቂ ናቸው። ኢየሱስ አጠገብ ግን መቆም አይቻልም። ከኢየሱስ ጋር ግን ለንጽጽር መቅረብ አይቻልም። ኢየሱስ ንጹሕና ጻድቅ ብቻ አይደለም፣ የንጽሕናው መጠን የማይሞት የሕይወት ኃይል ሁሉ ተሸክሞበታል። ኢተርናል ነው ኢየሱስ። ስላልተፈተሸ አይደለም፣ በባዶ አይደለም። ዘላለማዊ የምንለው ሞቶ ተነስቶ ነው። ጌታ ነው ያልነው እኮ የተነሳ ቀን ነው። ጌታ ሆይ ብሎት ያውቃሉ እኮ እስኪሞቶ። ኦፍ ኮርስ ጌታ ነው። ማይ ሎርድ ኩሪዮስ ብሎታል። ሞቶ ጌታዬ ብላለች እኮ ማርያም። ጌታዬን አይተዋል ብላለች እኮ ተቀብሮ። በጣም ግዙፉ አዋጅ የታወጀው ከሞት የተነሳ ቀን ነው። ከሞት ሲነሳ ኢየሱስ ጌታ ነው። ለምን? የቀረ ሁሉንም ጌቶች እየያዘ የሚቀብር ጌቶች ላይ የተቀመጠ ገዣችሁ ነኝ ያለ ሞት አለ። ኢየሱስ ሞትን ገንጥሎት ወጣ። ጌታ ነህ አሉት። አያችሁ፣ ኢየሱስ ጌትነቱ የተረጋገጠው አደባባይ ላይ ጌታችሁ ነኝ ብሎ አይደለም። ሞትን ድል አረገው። ሞትን እግሩ ስር አስቀመጠው። መክፈቻ ቁልፉን ተቀበለው። ብቅ ሲል አንተ ጌታ ነህ አሉት። ሞት ኢየሱስን ጌታ ይለዋል። ማንንም ጌታ አይልም ሞት። በዘላለም ሕይወት ኃይል ኢየሱስ ለዘላለም ካህናችን ነው። ኢየሱስ ጌታ ነው። የብሉይ ኪዳን ካህናት ሰዎቹ አፖይንት ሲደረጉ እግዚአብሔር ሲለያቸው ብሉይ ኪዳን ቢሆን እኮ በጣም ብዙዎቻችን አንገባ። ካህናኑንም እኮ የካህን አመራረጥ እኔ አንዳንዱን በእውነታውን እዚህ ጋር ቆሜ ያላውራው። ምዕራፍ 1 እናንተ አንብቡት። እንደዚህ 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 ያለበት አዎ ካህን እንዳይሆን አይደለም ያለው እግዚአብሔር፣ ወደ እኔ እንዳይመጣ አለ። ባይዘዌ ከሌላ ወገን ከይሁዳ ከምናምን ከሌዊ ወገን ሆኖ እንደዚህ 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 አይነት ሰው አዎ እንዳይመጣ አጠገብ ያለ። ብሉይ ኪዳን አሕዛብ እንዳይመስልህ ከአይሁዳውያን መካከል ከሌዋውያን እንኳን የማይወክለው አለ፣ የማይጠቀልለው አለ። ብሉይ ኪዳን ኢየሱስ መጥቶ ነው ሕጉንም ስርዓቱንም የቀየረው።
ማንም በክርስቶስ ካመነ ይምጣ አለ እግዚአብሔር አዲስ ኪዳን ላይ። ባይዘዌ አሁን ሰውነቱ ላይ ጉዳት ያለበት ብቻ እኮ አይደለም የሚለው። አንዳንድ የሚጠቅሳቸው የህመም አይነቶች አሉ። እንደዚህ አይነት ህመም የታመመ እንዳይመጣ ይላል። እንዴ ኦብቪየስሊ ሊያመን ይችላል። እንዳመጣ ይላል እንደሱ ከታመምክ። ብሉይ ኪዳን እኮ አይወክለንም፣ አያስገባንም፣ አያቀርበንም። ኢየሱስ መጣ፣ አሞኛል ስትሎ ፈውሶ ያስገባል። የእግዚአብሔር ጽድቅ ጎሎ እንዳይመስልህ ኢየሱስ ብቃቱ ሆኖ ነው። የብሉይ ኪዳንና የአዲስ ኪዳን የሚባል እግዚአብሔር የለም። አቀራረብ ነው የቀየረው። እግዚአብሔር ድሮም ንጹህ ነው፣ ዘንድሮም ንጹህ ነው። ድሮም ቅዱስ ነው፣ ዘንድሮም ቅዱስ ነው። ህጉ ምንድነው የጠቀመን? ስታንዳርድ አሳየን። ህጉ ሊያበቃኝ አልቻለም እንጂ ስታንዳርድ እኮ አሳየኝ። እንደዚህ አይነት ካልሆንክ አትመጣም ብሎ አልኩኝ ቆሜ። ይሄ ነው ስታንዳርዱ። ኳሊፋይ ለማድረግ ስታገል እድሜ ያልቃል። አላረገውም። ኢየሱስ መጣና ኳሊፋይድ ነህ አለኝ። ያውላችሁ ሆኜ አይደለም ሆኖ ነው። ሆኖ የኔ ቆጠርልህ አለኝ። እንዴት ነው? እመነኝ፣ ዝም ብለህ እመነኝ። ሰርተህልኛል ብለህ እመን። ሰርተህልኛል ስለው ኢየሱስ እንዳይመስል አብ ተቀበለኝ። ኢየሱስ እኮ አይደል አብ ልጆች አለ። ከኢየሱስ ጀርባ አብረን የገባ ነው። ለዘላለም ነው የገባ ነው። የሆነ ቀን አንወጣም። እግዚአብሔር የሆነ ቀን በቃውጡ አይልም። ለዘላለም ኢየሱስ በማይጠፋ ሕይወት ኃይል ሊቀ ካህናችን። የብሉይ ኪዳኑ ለምን መሰለ? የሆነ ዘመን ላይ ሰውየው ያረጀ ቀን ጉድ ነው። ሰውየው ያረጀ ቀን ጉድ ነው። ስጋት ይዛል። ማን ይተካዋል? አሁን ማን ደም ይዞልን የሚገባው? አሁን እንደዚህ አይነት ሰውን ይመጣል። ኢየሱስስ ለዘላለም ስጋት የለብኝም። አሁን እንደው አልልም፣ አልቋል። እስከ መቼ? እስከ መጨረሻ። በዚህ ነፃነት በእግዚአብሔር ቤት ኑሩ። እስቲ ድንግጥ አትበሉ። መሃል ላይ እርግጥ ብላችሁ ኑሩ። በክርስቶስ የመስቀል ሥራ፣ በክርስቶስ ክህነት ተደላደሉና ተቀመጡ። ሰው ብሉይ ኪዳን በነበረው እንኳን ተደላድሎ ተቀምጧል። ቁጥር 18 ላይ ብሉይ ኪዳንን ምንድነው የሚለው? ቁጥር 18 የቀድሞ ትእዛዝ ደካማና የማይጠቅም በመሆኑ ደካማ ነው አሉና፣ ቀጥሎስ የማይጠቅም እንዴ ምን እያል እኔ አይደለሁም አለ። እግዚአብሔር የተሻለ አምጥቶ ብርቱ አመጣና ደካማ አስባለው። ዘላለማዊ አመጣና ይሄኛው የማይጠቅም። የቀድሞ ትእዛዝ፣ የቀድሞ የተባለው አዲስ ስለመጣበት ነው። ያኛው የቀድሞ የተባለው ከኋላ መጣ፣ ሌላ መጣ። በክርስቶስ ኢየሱስ በኩል ሌላ መጣ። የቀድሞ ትእዛዝ ደካማና የማይጠቅም። ደካማና የማይጠቅም አይደለም። ደካማና የማይጠቅም የተባለው ለምንድን ነው? እኔን በእግዚአብሔር ፊት ማብቃት ስላልቻለ ነው። ሕጉ ደካማ አይደለም። ባለፈው ተናግሬያለሁ። ሕጉ ንጹህ ነው፣ ትእዛዙ ቅዱስ ነው፣ በጣም ጻድቅ ነው። ሕግ ከእግዚአብሔር ባህሪ የተቀዳ ነው። ባይዘው እግዚአብሔር እኛን አይቶ አይደለም ሕግ ድራይቭ ያደረገው። ሕግን ከራሱ ነው የወሰደው። እንዲህ አታርግ 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 ሲል የእግዚአብሔር ስታንዳርድ ነው። ያ ትመጥኗል አትመጥኑም ሌላ ነገር ነው። እግዚአብሔር ግን ሰው እኔ ጋር የሚመጣ ከሆነ በዚህ መንገድ ነው የሚመጣው አለ። እንደዚህ አይነት ብቻ ነው የሚመጣው አለ። ለዛ ከሆነ ዳዊት ሲዘምር ምንድን ያለው? ወደ እግዚአብሔር ተራራ ማን ይወጣል? ማን ይወጣል አለ። ማንም ነው መልሱ። ለምን? ያንን የሚያሟላ ስለሌለ። ሕጉን ወይንም የቀደመውን ትእዛዝ ደካማና የማይጠቅም ነው የተባለው እግዚአብሔር የሰጠበትን ዓላማ መፈጸም ስላልቻለ ነው። እግዚአብሔር ሕጉን የሰጠው ራሱን ለማስደሰት አይደለም፣ እኔን ገንዘቡ ለማድረግ ነው። ባህሪውን እኮ እግዚአብሔር ባይናገርም ለዘላለም ባህሪው እኮ ገንዘቡ ነው። ራሱን የገለጠው ለምንድን ነው? እግዚአብሔር እኔን ወደ ራሱ እኮ ለማቅረብ ነው። ሕጉ የተሰጠበት ዓላማ ሰዎችን ወደ እግዚአብሔር ለማምጣት ነው። አልቻለም። ስለዚህ መጣና እንደዚህ አለ፣ የማይጠቅም ነው። ቀጥሎ ደካማ ነው። አንተን ካላዳነልኝ እኔማ ለዘላለም እኖራለሁ በዚህ ባህሪ። አንተን እኔ ጋር ካላመጣ ግን ደካማ ነው። አየህ፣ ለዛ ነው ሮሜ 8 ላይ ምዕራፍ 8 ቁጥር 3 አካባቢ ላይ ከሥጋ ጉልበት የተነሳ ሕግ ሊፈጽመው አልቻለም ይልና እግዚአብሔር የገዛ ልጁን በሥጋ ለባሽ ወይንም በሰው ምሳሌ ልኮ
ሕጉ የሚጠይቀውን ፈጸመው ይላል።